ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ አሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 42 ሪቪኬሽን 4.6 ዛሬ የምናየው መጽሐፋችሁ ላይ የሚገኙ ጥያቄዎች አሉ። እነሱ ጥያቄዎችን በጋራ እንሰራለን። በዚህ ክፍል አንድ የተወሰኑትን ጥያቄዎች እንሰራለን። በሚቀጥለው ደግሞ ቀሪዎቹን አብረን እናያለን ማለት ነው። አጠቃላይ ጥያቄዎች ስናይ ሪቪኬሽንስ መጽሐፋችሁ ላይ ገጽ 167 እና 168 የሚገኙ ጥያቄዎች ናቸው። እነዚህን ጥያቄዎች በጋራ አብረን እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉኝ። ኦኬ the first question ምንድነው የሚለው a car has the same kinetic energy when it traveling south at 20 meter per second as when it traveling northwest at 20 meter per second ይላል። አንድ መኪና the same kinetic energy when it travels south ወደ south አቅጣጫ በ20 ሜትር per second ቢጓዝ ነው የሚለው። when it traveling the northwest at 20 meter per second ወደ በnorth west አቅጣጫም ሲጓዝ ያለው የካይኔቲክ ኤነርጂ መጠን the same ነው የሚለው። is the momentum of the car the same in both case explain ይላል። ስለዚህ እንደምታዩት ካይኔቲክ ኤነርጂው ወደ ሳውዝ በሚጓዝበት ሰዓት ያለው ቬሎሲቲ 20 ሜትር per second ነው። እንዲሁም በኖርዝ ዌስት አቅጣጫም ሲጓዝ ያለው የፍጥነት መጠን 20 ሜትር per second ነው። ስለዚህ ካይኔቲክ ኤነርጂ ስንፈልግ በሁለቱም አቅጣጫ ካይኔቲክ ኤነርጂው ምንድነው የሚለው the same ነው። ስለዚህ ካይኔቲክ ኤነርጂ the same ከሆነ is the momentum of the car the same in both case ይላል። በሁለቱም ኬዝ ሞመንተም እኩል የመሆን ቻንስ ይኖረዋል ወይስ አይኖረውም አብራሩ ነው የሚለው። መልሳችን በቀላሉ ስናስቀምጥ the answer is no ነው። the momentum is not the same in both case በሁለቱም ኬዝ ሞመንተም እኩል አይመጣም። ምክንያቱ ምን ይመስላችኋል? ምክንያቱ አንደኛው ካይኔቲክ ኤነርጂ ስካላር ኳንቲ ነው አይደለ? ካይኔቲክ ኤነርጂ ስንፈልግ ካይኔቲክ ኤነርጂ ማለት 1/2 ማስ ታይምስ ቬሎሲቲ ስኩዌር ነው አይደለ? ስካላር ኳንቲ ነው። ስካላር ኳንቲ መሆኑን በማግኒቲዩድ ብቻ ወይም በመጠን ብቻ ነው የሚገለጸው፣ አቅጣጫ ኮንሲደር አያደርግም። ስለዚህ የመጀመሪያው መኪና ወዴት አቅጣጫ ነው የተጓዘው? ወደ ሳውዝ። ሎክ ዘ ዳይሬክሽን ያለ ሳውዝ ነው እንበል። ሳውዝ በምን ያህል ፍጥነት? ኮንስታንት በሆነ ቬሎሲቲ በ20 ሜትር per second አይደለ? ስለዚህ ካይኔቲክ ኤነርጂ ስትፈልጉ ማስ ኦፍ ዘ ካር አለ፣ ስፒድ ኦፍ ዘ ካር አለ፣ ስኩዌር ስናደርግ ካይኔቲክ ኤነርጂ እናገኛለን። ስለዚህ አቅጣጫው ምንም አይነት ግምት ውስጥ አንከትም ማለት ነው። በተመሳሳይ ሁኔታ ይሄ መኪና ወደ ኖርዝ ዌስት አቅጣጫ፣ ኖርዝ ዌስት ማለት ጀስት ኢዝ ኖርዝ ዳይሬክሽን፣ ይሄ ዌስት ነው። ኖርዝ ዌስት ማለት ይሄን አቅጣጫ ነው የምትወስደው። ኦኬ በኖርዝ እና በዌስት መካከል ያለውን ዳይሬክሽን ነው። አቅጣጫውን በዚህ ነው ያለው። ፍጥነት ስንት ነው? 20 ሜትር per second። ስለዚህ ካይኔቲክ ኤነርጂ አሁንም በተመሳሳይ መልኩ ስንወስድ የራሱ የመኪናው የማስ መጠን እንወስዳለን። ያለው ፍጥነትም 20 ነው። ስለዚህ ካይኔቲክ ኤነርጂ ስንፈልግ ያለው የካይኔቲክ ኤነርጂ መጠን ዘ ሴም ነው ይላል አይደል? ካልኩሌት ብናደርግም ካይኔቲክ ኤነርጂው ወደ ሳውዝ አቅጣጫም ተጓዘ፣ ኖርዝ ዌስት ዳይሬክሽንም ተጓዘ፣ ካይኔቲክ ኤነርጂ ዘ ሴም ነው። ምክንያቱም አቅጣጫው ምንም አይነት ለውጥ አያመጣም። ነገር ግን ሞመንተም ስንፈልግ ሞመንተም ቬክተር ነው አይደል? ሞመንተም ኦፍ ዘ ካር ስንፈልግ ሞመንተም ኢዝ a vector quantity the product of mass and velocity ነው። ስለዚህ ማስ ኮንስታንት ነው፣ ስካላር ነው፣ ምንም አይነት ለውጥ አያመጣም በየትኛውም አቅጣጫ ቢጎዝ። ነገር ግን የቬሎሲቲ ዳይሬክሽን ሲለዋወጥ የሞመንተም ዳይሬክሽን ይለወጣል። the first one የመጀመሪያውን ስንወስድ ለምሳሌ ማስ ኦፍ ዘ ካር አለን፣ ስፒዱ 20 ሜትር per second ነው፣ አቅጣጫው ደግሞ ሳውዝ ነው። ቬሎሲቲ ስንል ቬሎሲቲ ቬክተር መሆኑን ስፒድ ፕላስ ዳይሬክሽን ወይም ማግኒቲዩድ ፕላስ ዳይሬክሽን ነው አይደል? ማግኒቲዩድ ማለት መጠን ነው፣ በምን ያህል ፍጥነት ነው እየተጓዘ ያለው ነው። እየተጓዘ ያለው 20 ሜትር per second ነው አይደለ? ስለዚህ ወይንም ደግሞ 72 ኪሎ ሜትር per hour ማለት ነው። ብዙ ጊዜ በኪሎ ሜትር per hour ስናስቀምጠው የፍጥነቱን መጠን መገመት እንችላለን። አንድ መኪና በ72 ኪሎ ሜትር per hour ቢጓዝ ጀስት ያለው በጣም ፈጣን እንደሆነ ያሳያል። 20 ሜትር per second ማለት 72 ኪሎ ሜትር per hour ነው። ኦኬ በ20 ሜትር per second ወደ ሳውዝ ተጓዘ ማለት ማግኒቲዩዱ በ20 ሜትር per second ነው። ኢን ዊች ዳይሬክሽን? ወደ ሳውዝ። ስለዚህ ይሄ the first one ያለው የሞመንተም መጠን ማግኒቲዩዱ 20 ሜትር per second multiplied by mass አለ። ማስ ኮንስታንት ነው። ወዴት አቅጣጫ? ወደ ሳውዝ። የሁለተኛው ሞመንተም ስንወስድም 20 ሜትር per second ማግኒቲዩድ ዘ ሴም ነው፣ ግን ዳይሬክሽኑ ምን ይሆናል? ኖርዝ ዌስት ዳይሬክሽን ይሆናል። the first one
ይሄ ሞመንተም በለው ሞመንተም ቱ ማስ ኦፍ the car multiplied by velocity ነው። ሶ ቬሎሲቲ ማግኒቲዩዱ 20 ሜትር ፐር ሰከንድ ነው። አቅጣጫው ግን ምን ሊሆን ነው? በ20 ሜትር ፐር ሰከንድ multiplied by ማስ አለን። in which direction? north west direction። ሶ ዳይሬክሽን ልዩነት አለው ማለት የሞመንተምም ቫልዩ ልዩነት ያመጣል። ኦኬ ሶ ኦልዌይስ አንድ ቬክተር ከሌላ ቬክተር ጋር እኩል ሆነ የምንለው ኢኳል ቬክተር ናቸው ወይም ዘ ሴም ቬክተር ናቸው የምንል መቼ ነው? ዘ ሴም ማግኒቲዩድ ዘ ሴም ዳይሬክሽን ዘ ሴም ፊዚካል ኳንቲ ሲሆኑ ነው። ኦኬ ሶ ሞመንተም ነው የምንፈልገው። ኦኬ ሞመንተም ዋን ሞመንተም ቱ ብለን እንሰይመው። ዘ ፈርስት ዋን ሞመንተም ዋን መኪኖቹ የተጓዙት ወደ ሳውዝ ዳይሬክሽን ነው። ቬሎሲቲያቸው ማግኒቲዩዱ 20 ሜትር ፐር ሰከንድ ነው። ነገር ግን አቅጣጫው ሳውዝ ነው። ሁለተኛው ስንሄድ ደግሞ ወደ ኖርዝ ዌስት ዳይሬክሽን ሙቭ ካረጉ ማስ ኮንስታንት ነው፣ ለውጥ የለውም፣ ራሱ መኪናው ነው። ሶ ያለው የፍጥነት መጠንም 20 ሜትር ፐር ሰከንድ ነው። ነገር ግን ወዴት አቅጣጫን የተጓዘው? ኖርዝ ዌስት ነው። ሶ ዳይሬክሽናቸው ተለዋወጠ ማለት ሞመንተም ቫልዩም አብሮ ይለዋወጣል ማለት ነው። ሶ መልሳችን ኢዝ ዘ ሞመንተም ኦፍ ዘ ካር ዘ ሴም ኢን ቦዝ ኬስ the answer is no። ምክንያቱ ምንድነው? momentum is a vector quantity, so the momentum is not the same in both cases ብለን መመለስ እንችላለን ማለት ነው። ሶ ማብራሪያውን በዚህ መልኩ ብጽፎ የተሻለ ነው። momentum is a vector quantity that depends on both magnitude and direction አይደል? so momentum depends on magnitude and direction። ማግኒቲዩዱ ብቻ ሳይሆን ዳይሬክሽኑም ኮንሲደር መደረግ አለበት ማለት ነው። ኦኬ ሶ አንድ ቬክተር ሞመንተም ቬክተር ከሌላ ሞመንተም ቬክተር ጋር ኮምፔር ስናደርግ ዘ ሴም ነው የምንለው ማግኒቲዩዱም ዳይሬክሽኑም ዘ ሴም ሲሆን ነው። ኦኬ ስለዚህ ማግኒቲዩዱ ዘ ሴም ነው፣ ነገር ግን ዳይሬክሽኑ ቼንጅ ስላደረገ ሞመንተም ቼንጅ ይሆናል ማለት ነው። ኦልዞ ዘ ካር ሃዝ ዘ ሴም ስፒድ ኤንድ therefore the same kinetic energy in both cases። በሁለቱም ኬዞች kinetic energy ዘ ሴም ነው፣ ምክንያቱም kinetic energy only scalar quantity ነው፣ በማግኒቲዩድ ነው። ማግኒቲዩድ ዘ ሴም ነው 20 ሜትር ፐር ሰከንድ 20 ሜትር ፐር ሰከንድ፣ አቅጣጫ ኮንሲደር አያደርግም። ስለዚህ 20 ሜትር ፐር ሰከንድ ዘ ሴም ማስ አላቸው፣ ዘ ሴም ስፒድ አለው። kinetic energy in both cases ዘ ሴም ነው የሚሆነው ማለት since the momentum is the product of mass and velocity ነው። so includes the direction አይደል? ማግኒቲዩድ ብቻ ሳይሆን ዳይሬክሽን ኢንክሉድ ያደርጋል። ዘ ሞመንተም ቬክተር ሃዝ ኖት ዘ ሴም። ሶ ዳይሬክሽኑ ስለተለዋወጠ ሞመንተሙ እኩል አይመጣም ብለን መመለስ እንችላለን። question number 2 ምንድነው የሚለው? a glass drop on the floor is more likely to break if the floor is concrete than if it is wood why ይላል። አንድ ግላስ ቢወድቅ ስትራይክ ቢያደርግ ከምን ጋር? ኮንክሪት ጋር። ሶ ቶሎ ይሰበራል ነው compared to that wood ከውድ ጋር ወይም ከእንጨት ጋር ካለ ፍሎር ጋር። ለምሳሌ ፍሎሩ ኮንክሪት ሆኖና ፍሎሩ ደግሞ ከእንጨት የተሰራ ቢሆን ሞር ሞመንተሙን ካልኩሌት ስናደርግ ሞር ብሬክ የሚያደርገው ኮንክሪቱ ላይ ሲወድቅ ነው። ለምንድን ነው ከልዩነት የመጣው ነው? ስለዚህ አብራሩ ነው የሚለው። ምክንያቱም ምንድን ነው? the answer is the glass is more likely to break on the concrete because the concrete floor is harder and less deformable than wood። ምክንያቱም ምንድን ነው? አንድ ግላስ ወይም ብርጭቆ ብራታይል ማቴሪያል ነው፣ ተሰባሪ ነው። ሶ ኮንክሪት ሳይሆን ሞር ግላሱ የመሰበር እድል አለው አይደለ? ምን ግላሱ አንድ ኦብጀክት ነው፣ ማስ ኦፍ ዘ ግላስ ብለን እንውሰደው። ሌላው ደግሞ ኮንክሪቱም ማስ ኦፍ ኮንክሪት ብለን እንውሰደው። ሁለቱ ኮሊዥን በሚፈጥሩበት ሰዓት ጀስት ግላሱ ብሬክ ዳውን ይሆናል። ምክንያቱም ሃርደር ነው አይደል? ዲፎርሜብል አይደለም። ለምሳሌ እንጨቱ የተወሰነ ዲፎርምድ የመሆን ባህሪ ያለው። ሶ ያ ስትራይክ በሚያደርግበት ሰዓት ወይም በሚጋጭስበት ሰዓት ያለችዋ ዲዩሬሽን ታይም ልዩነት ታመጣለች። ኦኬ ሶ ይሄ ኮንክሪቱ ሞር ሃርደር ነው፣ ጠንካራ ነው። ነገር ግን ከእንጨት የተሰራው ደግሞ የተወሰነ አንደኛው የግላሱ ላይ ያለ የፎርስ መጠን እንጨቱ ላይ ሲያርፍ ጀስት የተወሰነች ታይም አለች። ኦኬ ያቺ ስትራይክ የሚያደርግባት ታይም ካልኩሌት ስናደርገው ታይሙ የመቀነስ ባህሪ አለ። ለምሳሌ ዘ ሎው ኦፍ ኮንዘርቬሽን ኦፍ ሞመንተምን ስናይ አንደኛው ሞመንተም ቼንጅ ኦፍ ሞመንተም ማለት ዘ ፕሮዳክት ኦፍ ዋት ቼንጅ ኦፍ ፒ ማለት ማስ ታይም ቼንጅ ኢን ቬሎሲቲ ነው። ማስ ታይም ቼንጅ ኢን ቬሎሲቲ ደግሞ ፎርስ ታይም ቼንጅ ኢን ቲ ነው አይደለ? ኦር ዊ ሳይድ ኢምፐልስ የምንለው ማለት ነው። ሶ ሪአሬንጅ ስናደርገው ቼንጅ ኦፍ ሞመንተም ከማን ጋር እኩል ነው? ፎርስ ታይም ቼንጅ ኢን ቲ። ከዚህ በፊት ባየነው መልኩ ፎርስ ታይምስ ቼንጅ ኢን ቲ።
ሶ ይሄ እንዴት እንደመጣ አይተናል። አኮርዲንግ ቱ ኒውተን ሰከንድ ላው ፎርስ ኢዝ ኢኳል ቱ ማስ ታይምስ ቼንጅ ኢን ቬሎሲቲ ነው አይደል? ማስ ታይምስ አክሰለሬሽን ነው። አክሰለሬሽን ማለት ደግሞ በሌላ ወይ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ ነው፣ የፍጥነት ለውጥ ማለት ነው አይደል? ሶ የፍጥነት ለውጥ ካለ አክሰለሬሽን አለ። ሶ ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ አክሰለሬሽን ይሰጠናል። ሶ ኢን ፕሌስ ኦፍ አክሰለሬሽን ዊ ሰብስቲቱት ዘ ሬት ኦፍ ቼንጅ ኦፍ ቬሎሲቲ። ይህን ፎርሙላ እናገኛለን። ኦቨር ዋን አድርገን ክሪክ ክሮስ ብናደረግ ፎርስ ታይምስ ቼንጅ ኢን ቲ ማስ ታይምስ ቼንጅ ኢን ቬሎሲቲ አይደለ? ሶ ማስ ታይምስ ቼንጅ ኢን ቬሎሲቲ ማለት ውሴ ቼንጅ ኦፍ ሞመንተም ብለን እንጠራዋለን። ሶ ፎርስ ታይም ቼንጅ ቲ ማለት ከቼንጅ ኦፍ ሞመንተም ጋር ኢኩቫለንት ነው። ሶ ይህን ሪአሬንጅ ስናደረግ ይህን ፎርሙላ አግኝተናል። ቦት ሳይድስ ቼንጅ ኦፍ ታይም ብናካፍለው ቼንጅ ኦፍ ታይም በቼንጅ ኦፍ ታይም ይጣፋና ፎርስ ሲኳልቱ ቼንጅ ኦፍ ሞመንተም ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ማለት ነው አይደለ? ሉክ አሁን የግላስ ኮንክሪት ላይ ሲወድቅና ከእንጨት የተሰራ ፍሎር ላይ ሲወድቅ ሞር ብሬክ የሚሆነው ኮንክሪት ላይ ነው። ሉክ ለምሳሌ ይህ ግላስ ልክ ኮንክሪቱ ላይ ሲያርፍ የሚፈጅበት ታይም ጀስት ስትራይክ ሲያደርግ ያለችዋ ዲዩሬሽን ቼንጅ ኦፍ ታይሟ የትኛው ነው የሚያንሰው ስንል ኮንክሪቱ ላይ ነው አይደል? ምክንያቱም ሃርደር ነው፣ ዲፎርሜሽኑ ዲፎርምድ የመሆን አቅሙ ዝቅተኛ ነው። ሶ ታይም አነሰ ማለት ፎርስ ይጨምራል። ቢኮዝ ፎርስ ማለት ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ነው ብለናል ካልኩሌሽናችን ላይ። ስለዚህ አንድ ቦዲ ሌላ ቦዲ ላይ ሲያርፍ ወይንም ደግሞ ኮላይድ በሚያደርጉበት ሰዓት ያለው የሞመንተም መጠን ቼንጅ ኦፍ ሞመንተም መጠን ስንፈልግ ፎርስ is equal to the rate of change of momentum. So ፎርስ እና ቼንጅ ኦፍ ታይም ኢንቨርስሊ ሪሌሽንሽፕ ነው ያላቸው። ታይም ሲጨምር ፎርስ ይቀንሳል፣ ታይም ኢንትራክሽን ታይም ሲያንስ ደግሞ ፎርስ ይጨምራል ማለት ነው። ሶ ሉክ ለምሳሌ ኮላይድ በሚያደርግበት ሰዓት ጀስት የታይም መጠን አነሰ ማለት ስትራይክ በሚያደርግበት ሰዓት የመሰበር እድሉ ከፍተኛ ነው አይደል? ሞር ፎርስ አለ ማለት ነው። ኦኬ ዲፎርምድ ታይም ማለት ነው ያቺ ታይሙ። ነገር ግን እንጨት ሲሆን የተወሰነ ዲፎርሜብል ነው። ፕላስቲክ ከሆነ ደግሞ ከእንጨት የበለጠ ዲፎርምድ ይሆናል አይደል? ለምሳሌ ስፖንጅ ቢሆን ያረፈው ጀስት ፍራሽ ላይ ስፖንጅ ፍራሽ ላይ ቢሆን ሞር ዲፎርምድ ይሆናል አይደል? ወደ ውስጥ ይሰምጣል። ሰምጦ የመሰበር እድሉም ዜሮ ይሆናል አይደል? ያ ማለት ያቺ ቼንጅ ታይም ነው። ለምሳሌ ሂሪስ ፎም ቢሆን ጀስት ስፖንጅ ነገር ቢሆን ኦኬ። ሶ ይሄንን ቦታ ለምሳሌ ያለችዋ ታይም ኮላይድ ሲያደርግ ያለችዋ ኢንትራክሽን ታይም ይህ የመጨመር ታይም ጨመረ ማለት ፎርስ ይቀንሳል። ኦኬ ሶ የመሰበር እድሉ ምን እየሆነ ነው የሚሄደው? እየቀነሰ ነው የሚሄደው ማለት ነው። ኦኬ ሶ እዚህ ጋር ለምሳሌ ግላሱ ኮንክሪት ላይ ሲያርፍ ያለችዋ ኢንትራክሽን ታይም በጣም ለስ ነች። በጣም በትንሽ ሰዓት ውስጥ ነው ሶ ታይም አነሰች ማለት ደግሞ ፎርስ ይጨምራል። ሶ በሁለቱም መካከል ያለው የፎርስ መጠን መገፋፋቱ ከፍተኛ ከሆነ ደግሞ ብራታይል ማቴሪያል ስለሆነ ግላሱ ቶሎ የመሰበር እድል አለው ማለት ነው። ሶ ጥያቄው a glass drop on the floor is more likely to break if the floor is concrete than if it is wood. why ይላል። ሶ ከእንጨት ይልቅ ኮንክሪቱ ሞር ግላሱ ይሰበራል ነው። ሶ ያለው ዋናው ስሌት ያለው ታይሟ ነች፣ እቺ ኢንትራክሽን ታይሟ። ሶ ኮላይድ ሲያደርግ ያለችዋ ዲሪንግ ኮሊዥን ያለችዋ ኢንትራክሽን ታይም በጣም ሾርተር ነች። ታይም ካነሰ ፎርስ ይጨምራል። ሶ የመሰበር እድሉ ከፍተኛ ነው ማለት ነው። ዋን አናዘር ፕሬሸራይዝ የመደራረግ እድላቸው አክሽን ካለ ሪያክሽን አለ አይደል? ሶ ግላሱ ኮንክሪት ላይ የሚያሳርፈው ፎርስ በተመሳሳይ የፎርስ መጠን ኮንክሪቱ ግላሱ ላይ የሚያሳርፈው ፎርስ ስለሚጨምር ብሬክ ዳውን ይሆናል ማለት ነው። ሶ እየቀነስን ውድ ሲሆን ደግሞ የተወሰነ የመለጠጥ ባህሪ ስላለው ቲምበር ነው እንጨት ነው የተወሰነ ዲፎርሜሽን ይፈጥራል። ዲፎርምድ የመሆን ባህሪ ያለው። ሶ ኢንትራክሽን ታይሙ ይጨምራል አንጻራዊ ከኮንክሪቱ ማለት ነው። ታይም ጨመረ ማለት ደግሞ ፎርስ የመቀነስ ቴንዴንሲ ይኖረዋል። ፎርስ ቀነሰ ማለት የተወሰነ ብሬክዳውን የመሰባበር እድሉም ትንሽ ይሆናል ማለት ነው። ኦኬ ጀስት ለምሳሌ ጥያቄው ከውድ ይልቅ እንዳልኳችሁ ስፖንጅ ነገር ከሆነ ደግሞ የበለጠ ይሄ ዲፎርም ታይሙ ኢንትራክሽን ታይሙ ቴክስ ታይም አይደል? የተወሰነ ታይም የመርዘን ባህሪ ያለው፣ ፎርስ ደግሞ የበለጠ ይቀንሳል አንጻራዊ። ሶ የመሰበር እድሉም ደግሞ በጣም ለስ ነው ማለት ብሬክዳውን ላይሆኑ ይችላል ማለት ነው። ኦኬ ሶ በዚህ ምክንያት ሞመንተም ዘ ሬት ኦፍ ቼንጅ ኦፍ ሞመንተም ማለት ፎርስ ይሰጠናል ማለት ነው። ኦኬ ሶ ፎርስ ታይም ጨመረ ማለት ፎርስ ይቀንሳል፣ ታይም ቀነሰ ማለት ደግሞ ፎርስ ይጨምራል ብለን ከዚህ ሪሌሽንሺፕ ያለውን መልስ በዚህ አንጻር ማብራራት ይችላል ማለት ነው።
ሶ ኤክስፕላኔሽናችን በዚህ መልኩ ቢቀመጥ የተሻለ ነው። when the glass hits the floor the stopping time ምንለው ወይንም ደግሞ ኢንትራክሽን ታይሟ is shorter on the concrete አይደል? ሶ ግላሱና ኮንክሪቱ ጀስት ስትራይክ በሚሆንበት ሰዓት የኮንክሪቱ ሃርደር ስለሆነ ስቶፒንግ ታይሙ ወይንም ደግሞ ብዙ ጊዜ ሞመንተም ስንገልጽ how hard to stop a moving object ነው ምንላ። ሶ አንድን ኦብጀክት ለማቆም ስንፈልግ ጀስት ሞመንተሙ ማወቅ ያስፈልጋል። ቢኮዝ ሞመንተም ማለት the product of mass times velocity ስለሆነ አይደል? or in other way force is equal to the rate of change of momentum ነው። so stopping time when change of time shorter in concrete than wood አይደል? አንጻራዊ ከውድ ጋር ስናየው ስቶፒንግ ታይሟ የኢንትራክሽን ታይሟ በጣም ሾርተር የሚሆነው ኮንክሪት ነው። ሶ ታይም ማነስ ሾርተር ሆነ ማለት ጀስት ላርጀር ፎርስ ይፈጠራል። ሶ ቶሎ ብሬክ ዳውን የመሆን እድል አለው። አዘ ሴም ሞመንተም ነው ሁለቱንም ኮምፔር ያደረግ ነው። ዘ ውድ ፍሎር ዲፎርምስ ሞር ዳን ኮንክሪት አይደለ? ከኮንክሪት የበለጠ ውዱ የተወሰነ ዲፎርም የመሆን ባህሪ የሌለው። ሶ ኢንክሪዚንግ ቼንጂንግ ታይም ወይንም ስቶፒንግ ታይሟ ወይንም ኢንትራክሽን ታይሟ የመጨመር ባህሪ ያለው። ታይም አንጻራዊ ከጨመረ ደግሞ ፎርስ ምን ያደርጋል? ሪዲዩስ ይሆናል፣ ይቀንሳል። ሶ ብሬክ ዳውን የመሆን እድሉም የተወሰነ የመቀነስ ባህሪ ያለው ማለት ነው። ኦኬ ሶ ሪዲዩሲንግ ዘ ፒክ ፎርስ ኦን ዘ ግላስ ይላል። ሶ ፒክ ፎርስ ወይንም ነጥሮ ስትራይክ አድርጎ ወደ ላይ የመውጣ ወይንም ደግሞ እንዳይሰበር ጀስት የተወሰነ ሪዲዩስ የማድረግ ባህሪ ይኖራል። ምክንያቱም የፎርስ መጠኑ ስለሚቀንስ ኢንተራክሽን ታይም ጨመረ ማለት ፎርስ የመቀነስ የመሰበር እድሉም እየቀነሰ ይመጣል ማለት ነው። ኦኬ ሶ በዚህ መሰረት ካብራራችሁ ጥሩ ነው። ሌላኛው ጥያቄ ኦኬ ኩዌስችን ነምበር 3 ምንድነው የሚለው? አን አፕል falls from a tree and feels no air resistance as it is falling. Which of this statement about is true? A መጀመሪያው only its momentum is conserved, B only its mechanical energy conserved, C both momentum and its mechanical energy are conserved, D the kinetic energy is conserved ይላል። ሰው ጥያቄው አንድ አፕል ከአፕል ትሪ ላይ ፌል ባረግ ቢወድቅ ምንም አይነት ኤር ሪስታንስ የለም ብለን ኮንሲደር ብናደርግ ትክክለኛው ስቴትመንት የሆነው የትኛው ነው? ሶ ኤ አፕል ከአፕል ትሪ ላይ በሚወድቅበት ሰዓት ጀስት ኦንሊ ሞመንተም ብቻ ነው ኮንዘርቭድ የሚሆነው ይላል። ትሩ ከሆነ ትሩ እንላለን፣ ፎልስ ከሆነ ፎልስ እንላለን። ምክንያታችን ማስቀመጥ አለብን። ቢም እንደዚሁ ኦንሊ ሜካኒካል ኤነርጂ ብቻ ነው ኮንዘርቭድ የሚሆነው ይላል። ሶ ይሄንን እንመልሳለን። ሲ ዘ ቦዝ ሞመንተም ኤንድ ሜካኒካል ኤነርጂ ኮንዘርቭድ ይሆናሉ ነው የሚለው። ሶ ኤ እና ቢን ከሰራን ሁለቱም ኮንዘርቭድ ከሆኑ መልሳችን ሲም እንደዛው እንላለን። ካልሆነ ግን የትኛው ኮንዘርቭድ እንደሚሆን እናስቀምጣለን። ዲ ኦንሊ ካይኔቲክ ኤነርጂ ብቻ ነው ኮንዘርቭድ የሚሆነው ይላል። ሶ መልሳችን ስንሰራ የመጀመሪያው መልሳችን the answer is false ነው። ምክንያቱም momentum is not conserved for the apple alone because gravity is an external force changes its momentum ብለን መመለስ። ምክንያቱም ምንድነው the law of conservation of momentum ምንድነው? momentum before collision is equivalent to momentum after collision ነው አይደል? the total moment ለምሳሌ ይሄ አፕል ትሪ ነው። ይሄ አፕል ከወርታች ሲወርድ የወረደው በስበት ኃይል አማካኝነት ነው። ሶ ማንኛውም ኦብጀክት በስበት ኃይል በሚወርቅበት ሰዓት ያላቸው ፍጥነት ይጨምራል። ፍጥነት ለምን ጨመረ? ቢኮዝ ግራቪቲ ስለሚጨምር የስበት ኃይሉ ስለሚጨምር ነው። ስለዚህ ፍጥነት ይጨምራል ካለን ሞመንተም ቼንጅ እያደረገ ነው የሚመጣው ማለት ነው። ኦኬ ሶ ሞመንተም ቼንጅ ያደረገ ማለት ጀስት ሊኒየር ሞመንተም ሳይሆን ቼንጅ ኦፍ ሞመንተም ነው። ማስ ኦፍ አፕል ታይምስ ቼንጅ ኦፍ ቬሎሲቲ። ሶ ያለው የቬሎሲቲ መጠን ስለሚጨምር ቬሎሲቲ ቼንጅ ሲያደርግ ሞመንተማችንም ቼንጅ ያደርጋል ማለት ነው። ኦኬ ስለዚህ ሞመንተም ቼንጅ ያደረገ ማለት ጀስት ሞመንተም ኮንዘርቭድ አይሆንም። ቢኮዝ ያለው የሞመንተም መጠን ለምሳሌ ኤክስተርናል ፎርስ ግራቪቲ ነው። ሶ ሙቭ እያደረገ ነው። ሶ ቢፎር የነበረው የሞመንተም መጠን አፍተር ካለው የሞመንተም መጠን እኩል መሆን ነበረበት። ፍጥነት ከጨመረ ዋንስ ስትራይክ ካደረገ በኋላ መልሶ ሪባውንስ ባክ አድርጎ ሙቭ አረ አፍተር ኮሊዥን ያለው የሞመንተም መጠን እኩል አይሆንም። ቢኮዝ ወርታች ኦንሊ ያለው የፎርስ መጠን ግራቪቲ ነው። ነጥሮ ቢመለስም ግራቪቲ ጀስት ወደ ላይ ስለሌለ የስበት ኃይሉ ወደ ላይ የለም፣ ወርታች ነው። ተዋርድ ዘርዝ ነው ያለው። ስለዚህ ያለው የሞመንተም መጠን ቢፎር እና አፍተር እኩል አይመጣም። ስለዚህ ቢፎር ዘ ሰም ኦፍ ሞመንተም ቢፎር ኮሊዥን ኢዝ ኖት
ኢኩቫለንት ኢዝ ዘ ሰም ኦፍ ሞመንተም አፍተር ኮሊዥን እኩል አይመጣም ማለት ነው። ኦኬ ሶ ስትራይክ ከመሬቱ ጋር ስትራይክ ካደረገ በኋላ ያለ ሞመንተም የሚፈልግም እኩል አይመጣም። ሶ ሞመንተም ቢፎር ኮሊዥን ከአፍተር ኮሊዥን ጋር እኩል ካልመጣ ሞመንተም ኢዝ ኖት ኮንዘርቭድ አይደል? እኩል አይመጣም። እኩል ከመጣ ግን ጀስት ያለው ቶታል ሞመንተም ወይም ቼንጅ ኦፍ ሞመንተም ዜሮ ነው መምጣት ያለበት። ሶ ቼንጅ ኦፍ ቬሎሲቲ ቢፎር ኤንድ አፍተር ጀስት ያለው መጠን ቼንጅ ኦፍ ሞመንተም ማለት ሞመንተም አፍተር ወይም ፋይናል ሲቀነስ ሞመንተም ኢኒሻል ሶ ይሄ ቫሊዩ ቼንጅ ኦፍ ሞመንተም ዜሮ ከመጣ ሞመንተም ኮንዘርቭድ ሆኗል ማለት ነው። ኦኬ ሶ ይሄን ቫሊዩ ከመጣን አፍተር እና ቢፎር ያለው ቶታል ሞመንተም እኩል ነው ማለት ነው። ነገር ግን ይሄ ቼንጅ ኦፍ ሞመንተም ቬሎሲቲው እየጨመረ ስለሚሄድ ቼንጅ ኦፍ ሞመንተም አብሮ ምን ያደርጋል? ይጨምራል አይደል? ሶ ዚ አንሰር ኢዝ የመጀመሪያው ኦንሊ ኢትስ ሞመንተም ኢዝ ኮንዘርቭድ ይላል። ዲ አንሰር ኢዝ ፎልስ ነው because momentum is not conserved for the apple alone because of gravity እየጨመረ ነው የሚሄደው ወርታች ስለሚወርድ ግራቪቲ ደግሞ አን ኤክስተርናል ፎርስ ነው ውጫኛው የስበት ክልል ነው። ምንም አይነት ፎርስ የለም እዚህ አፕሉ ጋር ኤግዘርት የሆነ ኤክስተርናል ፎርስ የለንም። ስለዚህ ኦንሊ ኤክስተርናል ፎርሳችን ግራቪቲ ነው። የስበት ኃይል ደግሞ እየጨመረ ነው የሚሄድ። የስበት ኃይል ጨመረ ማለት ፍጥነት ይጨምራል። ኦኬ ፍጥነት ጨመረ ማለት ደግሞ ቼንጅ ኦፍ ቬሎሲቲ ያለ ቼንጅ ኦፍ ቬሎሲቲያችንም አብሮ ቼንጅ ይጨምራል። ሶ የፍጥነት ለውጥ አለ ማለት ጀስት ሞመንተምም ቼንጅ ያደርጋል ማለት ነው። ኦኬ ሶ the first one is the false ብለን መመለስ ይኖርብናል ማለት ነው። ቢ ደግሞ ምንድነው የሚለው only its mechanical energy conserved ይላል። only mechanical energy ነው ኮንዘርቭድ የሚሆነው ይላል። ሶ መልሳችን ትሩ ነው። in the absence of air resistance mechanical energy conserved ይላል። ምክንያቱም ይህ አፕል ከአፕል ትሪው ጋር ነው የወደቀው። ሶ mechanical energy ማለት the sum of kinetic energy and potential energy ነው። ፖቴንሻል ኤነርጂያችን ግራቪቴሽናል ፖቴንሻል ኤነርጂ ነው አይደለ? ሶ የሁለቱ ኢነርጂዎች ድምር ውጤት ነው። ሶ ቢፎር የነበረ ኤነርጂ መጠን እዚህ ሌቭል ላይ ለምሳሌ መካኒካል ኤነርጂ ኢኒሻል እንውሰድ። እዚህ ጋር ደግሞ ጀስት አፕሉ መሬት ላይ ሲወርቅ ደግሞ መካኒካል ኤነርጂ ፋይናል ብለን እንውሰደው። ሶ ይሄ አፕል ትሪ አፕሉ የነበረበት ከአፕል ትሪው ያለው የከፍታ መጠን ከግራውንዱ ሌቭል ስንለካው ያለው የሀይት መጠን አለ። ስለዚህ መካኒካል ኤነርጂን ቼክ ስናደረግ መካኒካል ኤነርጂ ማለት ኢኒሻሊ ዘ ሰም ኦፍ ካይነቲክ ኤነርጂ ኢኒሻል ሲደመር ግራቪቴሽናል ፖቴንሻል ኤነርጂ ኢኒሻል እንላለን። ኤንድ ኦልሶ ፋይናሊ መሬት ላይ ሲወድቅ ያለው የመካኒካል ኤነርጂ መጠን ስንፈልግ እንዳልኳችሁ መካኒካል ኤነርጂ ማለት ዘ ሰም ኦፍ ካይነቲክ ኤንድ ግራቪቴሽናል ፖቴንሻል ኤነርጂ ነው አይደል? የሁለቱ ኢነርጂ ድምር ውጤት ነው። ሶ ካይነቲክ ኤነርጂ ፋይናል ሲደመር ግራቪቴሽናል ፖቴንሻል ኤነርጂ ፋይናል እናደርጋለን። ሶ እያንዳንዱ ቼክ አፕ እናደርግ። ዘ ሎው ኦፍ ኮንዘርቬሽን ኦፍ ኢነርጂ አንድ መካኒካል ኤነርጂ ኮንዘርቭድ ነው ማለት ምን ማለት ነው? ከዚህ በፊት እንደተማር ነው መካኒካል ኤነርጂ ኢኒሻል ኢዝ ኢኳል ቱ መካኒካል ኤነርጂ ፋይናል ወይንም አፍተር። ሶ ልክ መሬት ላይ ሲወድቅ ያለው መካኒካል ኤነርጂ ኢኒሻል ኤንድ መካኒካል ኤነርጂ ፋይናል እኩል መምጣት አለበት። ሶ ወይንም ቼንጅ ኦፍ መካኒካል ኤነርጂያችን ዜሮ መምጣት አለበት ማለት ነው። ሶ እውነት ትክክል ይመጣል ወይ? ኢኒሻል የነበረው የመካኒካል ኤነርጂ መጠን ፋይናሊ ካለው የመካኒካል ኤነርጂ እኩል ይመጣል የሚለውን ቼክ ማድረግ እንችላለን። ቼክ ስናደረግ ሰማፕ ስናደረግ ዊዝ አብሰንስ ኦፍ ኤር ይላል። ሶ ብዙ ጊዜ አንድ ኦብጀክት ወደ መሬት ሲወርቅ ጀስት ኢነርጂ ሎስቴጅ እንዲኖር የሚያደርገው አንደኛው ፍሪክሽን ነው። ይህ በሀሳብ ደረጃ ነው። ጀስት ዜር ኢዝ ኖ ኤር ሪዚስታንስ ይላል። ጀስት ቫኪዩም ስፔስ አድርገን ኮንሲደር ካደረግን ያለው የኢነርጂ ብክነት ዝቅተኛ ነው ወይንም ደግሞ ኦልሞ ዜሮ ነው ብለን ኮንሲደር እናደርጋለን። ሶ ኢነርጂ ሎስቴጅ አይኖርም። ስለዚህ ካይነቲክ ኢነርጂ ስንፈልግ ካይነቲክ ኢነርጂ ኦልዌይስ በአንድ ኦብጀክት እንቅስቃሴ አማካኝነት የሚፈጠር ኢነርጂ ነው። ሶ አፕል ትሪው ላይ ነው ስታርት ፍሮም ረስት ነው አይደል? ሶ ከዛ በፊት ምንም አይነት እንቅስቃሴ የለውም። አዘ ማክሲመም ሃይት ወይንም ደግሞ ከግራውንድ ሌቭል አፕል ትሪው ላይ ያለ አፕሉ እንቅስቃሴ አልነበረውም። ስለዚህ ካይነቲክ ኤነርጂ ስንፈልግ 1/2 ማስ ታይምስ ኢኒሻል ቬሎሲቲ ኦፍ ዲ አፕል ነው። ሶ ኢኒሻሊ ምንም አይነት እንቅስቃሴ አልነበረውም አፕሉ። ሶ ኢኒሻል ቬሎሲቲው ዜሮ ከሆነ ካይነቲክ ኤነርጂ ዜሮ ነው። ኦኬ እዚህ አፕል ትሪው ላይ ጀስት ተበጥሶ ወደቀ ከዛ በኋላ ብንል
ከዜሮ ጀምሮ ፍጥነቱ እየጨመረ ይሄዳል። ምክንያቱም because of gravity ነው የስበት ኃይል ነው አይደል ወርታች የስበት ኃይል ስለሚስበው እየሳበው ስለሚሄድ ግራቪቲ እየጨመረ ስለሚሄድ የፍጥነት መጠኑም ይጨምራል ከዜሮ ጀምሮ ፍጥነቱ እየጨመረ ይመጣል ማለት ነው ኦኬ ስለዚህ ካይኔቲክ ኢነርጂ ኢኒሻሊ አልነበረም gravitational potential energy ደግሞ mass of the apple times gravitational acceleration of earth times height አፕሉ ካለበት እስከ መሬት ድረስ ያለው የከፍታ መጠን ነው ሶ ማንኛውም ኦብጀክት ወይንም ደግሞ አፕላችን ነው ያለው እዚህ ጋር አፕሉ የተወሰነ ከመሬት ከፍ ባለ ቁጥር gravitational potential energy ያለው ማለት ነው ሶ እዚህ አፕል ትሪ ላይ ወርታች ሲመጣ ጉልበት ይዞ ነው የሚመጣው ኦኬ ሶ ለምሳሌ አንዳንዴ አፕሉ አንድ ሰው ጭንቅላት ላይ ቢያርፍ ሊያመው ይችላል ለምን አመመው because of gravitational potential energy ስላለው ጉልበት ይዞ ነው የሚመጣው ሶ በስበት ኃይል አማካኝነት የሚፈጠር ኢነርጂ ነው gravitational potential energy ሶ ይሄ የተወሰነ ፖዚሽን ለውጥ ስላለው ማንኛውም ኦብጀክት against to the earth gravity ከስበት ኃይል ተቃራኒ elevated በሆነ ቁጥር ከፍ ባለ ቁጥር ወይንም lifted ባረግነው ቁጥር ወደ ላይ ከፍ ባረግነው ቁጥር gravitational potential energy ያገኛል ፖሰስ ያደርጋል ኦኬ ሶ gravitational potential energy ያለው የተወሰነ ከፍታ ላይ ነው የተወሰነ ሜትር ላይ ነው ስለዚህ ኢኒሻሊ ሜካኒካል ኢነርጂ አለው ሶ ካልኩሌት ስናደርግ ሜካኒካል ኢነርጂ ኢኒሻል ማለት ካይኔቲክ ኢነርጂ ኢኒሻል ፕላስ gravitational potential energy ኢኒሻል ነው and also finally እንደዚህ ካይኔቲክ ኢነርጂ ፋይናል ፕላስ gravitational potential energy ፋይናል ብለን እንሰይማለን ካይኔቲክ ኢነርጂ ማለት 1/2 mass times initial speed square plus gravitational potential energy ደግሞ ማለት mass times gravitational acceleration times height ማለት ነው ፋይናሊም እዚህ ፖዚሽን ላይ ሲደርስ 1/2 mass times final velocity of the apple ነው ልክ አፕሉ መሬት ላይ ሊወድቅ ሲል ያለው የፍጥነት መጠን ማለት ነው እንዲሁም ልክ መሬት ላይ ሊወድቅ ሲል ያለው የኢነርጂ gravitational potential energy መጠን mass times gravitational acceleration times height ሶ የትኛው ነው ዜሮ የሚሆነው ቢፎር ኢኒሻሊ itself from rest ነው አፕሉ አፕል ትሪው ላይ ነው ልክ ተቆርጦ ወደታች ሲወርድ ብቻ ነው ፍጥነቱ እየጨመረ የሚሄደው ሶ የተነሳው ከዜሮ ነው ማለት ነው ሶ ይሄ ቬሎሲቲ ዜሮ በመሆኑ ምክንያት ኦን ዘ ቶፕ ካይኔቲክ ኢነርጂ አይኖረንም ነገር ግን የሚኖረን ኢነርጂ ምንድነው gravitational potential energy ነው mass times gravitational acceleration times height ነው በዚህ ከፍታ ልክ መሬት ላይ ደግሞ gravitational potential energy እያጣ ይመጣል ምክንያቱም ሃይቱ እያነሰ ነው የሚመጣው አይደል ከመሬት ያለው ከፍታ እያነሰ በሄደው ቁጥር ልክ ግራውንድ ላይ ሲወርቅ ሃይቱ ዜሮ ስለሚሆን ግራውንድ ሌቭል ላይ gravitational potential energy on the bottom ዜሮ ነው ማለት ነው ሃይቱ ዜሮ ስለሚሆን ነገር ግን ፋይናል ስፒድ አለው በጣም ፍጥነት ስላለው ካይኔቲክ ኢነርጂ አለው ማለት ነው ስለዚህ ይሄ the law of conservation of mechanical energy የሚያሳየው ምንድነው mechanical energy initial ከሜካኒካል ኢነርጂ ፋይናል ጋር ኢኩቫለንት ነው ያ ማለት on the top initial የነበረው gravitational potential energy ወደ ምን ተለውጧል ወደ kinetic energy ተለውጧል ማለት ነው ኦኬ so energy is neither created nor destroyed አይደል ኢነርጂ ክሬት ማድረግ አንችልም ዲስትሮይ ማድረግም አንችልም ነገር ግን ኢነርጂን ከአንድ ፎርም ወደ ሌላ ፎርም መሆን ይችላል ኮንቨርት መሆን ይችላል እዚህ ጋር ለምሳሌ አፕሉ ከአፕል ትሪ ላይ ሲወድቅ on the top የነበረው ኢነርጂ gravitational potential energy ነው ወደ ምን ተለወጠ ወደ ካይኔቲክ ኢነርጂ ተለወጠ ሶ ከግራቪቴሽናል ፖቴንሻል ኤነርጂ ወደ ካይኔቲክ ኢነርጂ ምን ሆኗል ማለት ነው ኮንዘርቭድ ሆኗል ሶ እዚህ ጋር ኦን ዘ ቶፕ የነበረው ግራቪቴሽናል ፖቴንሻል ኤነርጂ ቦተም ላይ ካለው ካይኔቲክ ኢነርጂ ጋር ምንድነው እኩል ነው ስለዚህ እኩል ከመጣ ሜካኒካል ኤነርጂ ምን ይሆናል ማለት ነው ኮንዘርቭድ ይሆናል ማለት ነው ኦኬ ስለዚህ ቢ ምንድነው የሚለው only its mechanical energy conserved ይሆናል the answer is yes ነው አይደል so mechanical energy conserved ይሆናል because with in the absence of air resistance the mechanical energy conserved mechanical energy gravitational potential energy እንደምታዩት ወደ kinetic energy ተለውጧል ያለው የኤነርጂ መጠንም እኩል ነው ማለት ነው ኦኬ እኩል ነው ስለዚህ mechanical energy conserved ሆኗል ብለን መናገር እንችላለን ማለት ነው since እና ደግሞ both momentum and its mechanical energy conserved ይላል momentumም mechanical energyም conserved ይሆናል ነው መልሳችን ኖ ነው ምክንያቱም ከላይ ምን ብለናል only momentum is conserved ይላል momentum conserved አይሆንም mechanical energy ነው conserved የሚሆነው ስለዚህ ቦዝ ይላል ሁለቱም momentumም mechanical energyም conserved ይሆናል ስለሚል momentum conserved ስለማይሆን mechanical energy ብቻ conserved ስለምን መልሳችን false the answer is false momentum is not conserved as explained above ላይ a እና b ላይ እንደመለስ ነው momentum conserved ካልሆነ just both momentum and mechanical energy conserved ይላል so መልሳችን the answer is false ብለን መመለስ እንችላለን d ደግሞ ስናይ so d its kinetic energy conserved ይላል the answer is false ነው ምክንያቱም እንዳያችሁት kinetic energy alone is not conserved ብቻውን kinetic energy conserved አይሆንም
ምክንያቱም ኢትስ ኢንክሪዝ አስ ፖቴንሻል ኤነርጂ ዲክሪዝ እንዳያችሁት ከአፕል ትሪው ላይ አፕሉ በሚወርድበት ሰዓት ካይኔቲክ ኢነርጂው እየጨመረ ነው የሚሄደው አይደለ ሶ ካይኔቲክ ኢነርጂ ለውጥ አይኖረውም ነው ሶ ኦን ዘ ቶፕ ላይ ካይኔቲክ ኢነርጂ ዜሮ ነበር ነገር ግን ግራጁዋሊ ካይኔቲክ ኢነርጂው እየጨመረ ይመጣና ፖቴንሻል ኤነርጂው ደግሞ ምን እያደረገ ነው የሚመጣው እየቀነሰ ነው የሚሄደው ስለዚህ ብቻውን ካይኔቲክ ኢነርጂ ኮንዘርቭድ አይሆንም ነገር ግን ዘ ሰም ኦፍ ፖቴንሻል ኤንድ ካይኔቲክ ኢነርጂ ፖቴንሻል ኤንድ ካይኔቲክ ኢነርጂ መካኒካል ኢነርጂ ብለን ጠርተነዋል መካኒካል ኢነርጂ ግን ኮንዘርቭድ ይሆናል ምክንያቱም ካይኔቲክ ኢነርጂ ወደ ግራቪቴሽናል ፖቴንሻል ኢነርጂ ስለሚለወጥ ማለት ነው ኦኬ ኦን ዘ ቶፕ ግራቪቴሽናል ፖቴንሻል ኢነርጂ ነበረው ኦን ዘ ቦተም ደግሞ ካይኔቲክ ኢነርጂ ያገኛል ኦኬ ሶ ብቻውን ካይኔቲክ ኢነርጂ ኮንዘርቭድ አይሆንም ምክንያቱም ፍጥነት እየጨመረ ነው የሚሄደው ሶ ቢፎር የነበረው የካይኔቲክ ኢነርጂ መጠን አፍተር ካለው የካይኔቲክ ኢነርጂ መጠን እኩል አይመጣም እኩል ካመጣ ደግሞ ኮንዘርቭድ አይደለም ማለት ነው ኦኬ gradually increase እያደረገ ስለመጣ so the answer is kinetic energy alone is not conserved because when it increase the speed the kinetic energy increase as the potential energy decrease potential energy እየቀነሰ በመጣ ቁጥር just kinetic energy እየጨመረ ይመጣል ማለት ነው okay so በዚህ መሰረት ከመለሳችሁ ትክክል ናችሁ question number 4 what is the effect on impulse if the time interval is double ይላል የታይም ቫልዩ ደብል ቢሆን ኢምፐልስ ላይ የሚፈጥረው ኢፌክት ምን ይመስላል ነው ሶ ኢምፐልስ ይጨምራል ይቀንሳል በምን ያህል መጠን የሚለውን መልሳለን ቢ ደግሞ the net force is reduced to 1/3 of its original magnitude ከኦሪጂናል ማግኒቲዩድ ኦፍ ፎርስ 1/3 ቢቀንስ የፎርስ መጠን ኢምፐልስ ላይ የሚፈጥረው በስንት መጠን ሪዲዩስ ወይንም ደግሞ ኢንክሪዝ ሊያደርግ ይችላል ነው ሶ አይ ቲንክ ይህንን ስለ ኢምፐልስ እና ፎርስ ኤንድ ቼንጅ ኦፍ ታይም በደንብ ዲስከስ አድርገናል ሶ መልሳችን the answer is if the time interval is double the impulse also double ነው ምክንያቱም ምንድነው impulse directly proportional change of time ነው okay so time ሲጨምር impulse ይጨምራል time ሲቀንስም በተመሳሳይ proportion impulseም ይቀንሳል so ከዚህ በፊት እንዳየነው impulse ማለት force time change in t ነው አይደለ ወይንም ደግሞ mass time change in velocity ወይንም ደግሞ we said change of momentum ጋር እኩል ነው so ከዚህ በፊት ፕሩፍ ባደረግነው መሰረት impulse directly proportional with net force and change of time አይደል the product of force and change of time ነው ኢምፐልስ የሚሰጠን ስለዚህ የቼንጅ ኦፍ ታይም መጠን ጨመረ ማለት የኢምፐልስ መጠናችን ይጨምራል የፎርስ መጠናችን ጨመረም እንደዚህ ኢምፐልስ ይጨምራል በተመሳሳይ ፕሮፖርሽን የፎርስ እና የቼንጅ ኦፍ ታይም መጠንም በቀነሰ ቁጥር ኢምፐልስም አብሮ ይቀንሳል ስለዚህ if the time interval is double በሆነ ቁጥር ኢምፐልስም አብሮ ደብል ይሆናል ማለት ነው ኦኬ ሶ ታይማችን ኢንተራክሽን ታይማችን ወይም ደግሞ ያለው ዲዩሬሽን በሁለት እጥፍ ሲጨምር multiplied by 2 ማለት ነው ከነበረ ኦሪጂናል ቫልዩ በሁለት እጥፍ ኮንስታንት በሆነ ፎርስ በሁለት እጥፍ ታይም ጨመረ ማለት ኢምፐልስም አብሮ ደብል ይሆናል ኦኬ ሶ ይሄንን ጥያቄው ዋናው ይሄንን ኢኩዌሽን እንድናስታውስ ነው ኢምፐልስ is equivalent to force times change in t when impulse is equivalent to mass times change in velocity ወይንም በሌላ ወይ ደግሞ ኢምፐልስ ማለት change of momentum ማለት እንደሆነ እንድናስታውስ ነው so if the time is double the impulse also double ይሆናል ኦኬ ሌላኛው ቢ ላይ ምንድነው ተጠይቃችሁት the net force is reduced net forceአችን ይሄ ነው ይሄ ፎርስ በአንድ ሶስተኛ ከኦሪጂናል ከነበረ ፎርስ መጠን በአንድ ሶስተኛ ቢቀንስ reduced ቢሆን ኢምፐልስ ምን ይሆናል መልሳችን net force reduced to 1/3 then the impulse also reduced to 1/3 of its original value ብለን በዚህ መልኩ ከመለስን ትክክል ነው ምክንያቱም ኢምፐልስ directly proportional to net force ነው አይደል so ስለ ታይም ስለሰራን ኢምፐልስ is the product of force and change of time ነው ስለዚህ የፎርስ መጠን በአንድ ሶስተኛ ሪዲዩስድ ሆነ ማለት ኢምፐልሱም አብሮ በአንድ ሶስተኛ ሪዲዩስድ ይሆናል ምክንያቱም ኢምፐልስ is directly proportional with net force so ዳይሬክት ማለት ሲጨምር የሚጨምር ሲቀንስ የሚቀንስ ማለት ነው so ፎርስ በአንድ ሶስተኛ ቀነሰ ማለት ኢምፐልስም በአንድ ሶስተኛ ይቀንሳል ፎርስ ጨመረ ማለት ኢምፐልስም አብሮ ይጨምራል ማለት ነው ኦኬ ስለዚህ if the net force reduced to 1/3 በአንድ ሶስተኛ ከኦሪጂናል የፎርስ መጠን ቀነሰ ማለት ኢምፐልሱም አብሮ በአንድ ሶስተኛ ሪዲዩስድ ይሆናል ምክንያቱም ኢምፐልስ is directly proportional with net force so ዳይሬክት ማለት ሲጨምር የሚጨምር ሲቀንስ የሚቀንስ ማለት ነው so ፎርስ በአንድ ሶስተኛ ቀነሰ ማለት ኢምፐልስም በአንድ ሶስተኛ ይቀንሳል ፎርስ ጨመረ ማለት ኢምፐልስም አብሮ ይጨምራል ማለት ነው ኦኬ ስለዚህ if the net force reduced to 1/3 በአንድ ሶስተኛ ከኦሪጂናል የፎርስ መጠን ቀነሰ ማለት ኢምፐልስም አብሮ በአንድ ሶስተኛ መጠን አብሮ ይቀንሳል ብላችሁ ከመለሳችሁ በትክክል መልሳችሁ
ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ ሌሎች ቀሪ ጥያቄዎችን በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ